ያሉት አይደለም ምን አስፈለገ የሚዲያ ዘመቻ እስክንድርን ስጋውና አጥንቱን የመብላት ምንም ያላጠፋውን ጥፋት ይኸውልሽ እኔ ቴምር ሐቁን እንነጋገር ማን ነው የአማራን ትግል አሜሪካን ኤምባሲ ስቴት ዲፓርትመንት ዩሮፒያን ዩኒየን አፍሪካን ዩኒየን ያደረሰው ማን ዘመነ ነው ዘሜ ነው ማን ነው አስረስ ነው ምሬ ነው አይደለም እስክንድር ቆይ ስታፕ ይኸውልህ ይሄ ትልቅ ስህተት ነው ኖ ይሄ ሐቅ ስለሆነ ነው ምን ቆይ ኖ ይሄ ሐቅ ነው እስክንድር ነጋ እንግሊዘኛ ይችላል ዘመነ እንግሊዘኛ አይደለም እንደዛ አይነት ፖለቲካ እኔ ስለ እንግሊዘኛ ታውቃለህ ካንተ አልጠብቅም ይኸውልሽ ቴምር እኔ ስለ እንግሊዘኛ አይደለም ቴምር ስለ ቋንቋ አንድ ጊዜ ስሚኝማ ልመልስልሽ እኔ ስለ እንግሊዘኛ ቋንቋ መቻል አለመቻል አይደለም እኔ ሪች አውት የማድረግ ነው ኢንተርናሽናል ኮሚኒቲውን ሪች አውት አድርጎ የአማራን ትግል የመሸጥ ላይ ነው ያወራውልሽ እነዚህ ሰዎች እስክንድርን አሁን ይልቃል ጌትነት ለምንድነው አልጀዚራ ላይ እንደ ትግሬዎቹ አልጀዚራ ላይ የማይሄዱ ምንድነው እንደ መንደር ሴት እንደ ሞጣ በየሰፈሩ እየሄደ በየሪዮት ሚዲያ ሄደና እስክንድርን መስደብ ነው እንትና ጋር ሄዶ እንዴት ምሁር ነኝ አይደል የሚለው ለምንድነው አልጀዚራ ላይ የማይሄዱ ለምንድነው ቢቢሲ ላይ ሄዶ ስለ አማራ ትግል የማይሸጠው እስክንድርን መስደብና የጎጥ ፖለቲካ ማራመድ ከምሁሩ እስከ ደንቆሮው ተያይዘውታል ይሄ ፖለቲካ አይደለም ነው የምላችሁ ይሄ ለአማራ ይጠቅማል እሺ ኦኬ ፖለቲካ አይደለም ብለህ ካሰብክ ይሄን ሚዲያ ላይ ልክ ዘመነ ካሴ አደራጅቶ እንዳሰማራው አድርገ ዘመነ ካሴ መሳደቡ ነው ትክክል አይደለም ለዘመነ የተበላሸ አንዳንድ ጊዜ የስብና እርድ ምናምን እዚህ ዘመነ ካሴ ሰው አቃጥሉ ብሏል ብለህ ልክ እንዳላርገ የምታወራበት ወደ ትክክል አይደለም ጠላት ከመጣ ሊያቃጥል ከመጣ ታቃጥለዋለህ ለጠላት የተናገረውን አንተ ምሰራበት እንትን ትክክል አይደለም ለምን እንደዛ ትላልክ ለምን እንደልሽ እነሱ በዚህ ደረጃ አይልሽ እስክንድርን በዚህ ደረጃ መግለጽ ከጀመሩ እውነት ፋይሉ ይገለጽና እናውራ ነው በልኩ እናውራ ነው እንደዚህ የምታወሩ እኮ እስክንድርን አማራ ሊጠልፍ ነው ምናምን ብላችሁ የምታወሩ ከሆነ የአማራን ህዝብና ፋኖ ልክ የአማራን ህዝብ እኮ አብይ አህመድ በድሮን እያቃጠለ ነው አይደል ስለዚህ ያንን ሊያቃጥል የመጣን ኃይል መቃጠል እንዳለበት ማንንም ያምናል አንተም ታምናለህ እኔ አላምንም ይልሽ ኦኬ ያቃጠለ ካንተ ያቃጠለ ቴምር ነው አይደለም አንዴ አያጅቡ አንድ ጊዜ ይልሽ ቴምር እንደዛ የአማራ ትግል የሚደግፈው የአማራ ትግል የፋሽስት ትግል አይደለም ሰዎችን ከነነፍሳቸው አዳምጪኝ እኔ የምደግፈው የአማራ ትግል አንድ ግለሰብ ይዞ በእሳት ቢያቃጥል እኔ the next day የአገንስት የአማራ ትግል ነው ይኸውልህ ግለሰብና ጠላት ያቃጠለ ጠላትም ራሱ በጥይት ነው የሚገደለው እንደዚህ አይነት ትግል የለም ጠላትክ በሄደበት ልክ ነው የምትሄደው እንደዚህ አይነት እኔ ደግሞ እንደዚህ አይነት ትግል አልደግፍም ይሄ የፋሽስት ትግል ነው ሰውን ከነነፍሱ በእሳት ማቃጠል የፋሽስት አስተሳሰብ ድሮን እሳት እኮ ነው የሚተፋው ድሮን መሳሪያን ድሮን ጥይት መሳሪያን ጥይት እያለለት አዳምጪኝ ጥይት እያለለት አንድ ሰው መግደል ካስፈለገ ጦር ሜዳ ውስጥ ላይ አሁን እኮ በልሽ በውትድርና ሳይንስ ውስጥ ምን አለ መሰለሽ የወታደር ፍርድ ቤት አለው በፍርድ ቤት በጥይት መግደል እኮ ይፈቀዛ ላይ ምን ወታደራዊ ፍርድ ይባላል በጥይት ሰው ይገደላል ይታወቃል ይሄ አርም ስትራግል የሚያደርጉ ቡድኖች ከኢንተርናሽናልም የነበረ ነው ይታወቃል አሁን አንድ ሰው ፍርድ ሲፈረድበት የሞት ፍርድ ሊፈረድበት ይችላል በጥይት ሊገደል ይችላል ይሄ በአለም ላይ ያለ ነገር ነው በእሳት አቃጥለዋለሁ ግን ሲባል ኢንተርናሽናሊ የምታስተላልፊው መልእክት ምንድነው እኔ ሂትለር ነኝ እያልሽ ነው እኔ ጨቋኝ ነኝ ፋሽስት ነኝ እያልሽ ነው እንደዚህ አይነት ነውርን የተሸከመ መሪ ይዘ እስክንድር ላይ መጣለው ለጥላቶች የተሰጠው መልሳንተ እስክንድር ላይ መጣለው ካልክ ግን እስክንድር ይኸውልህ መስፍን የሚባለው ሰው ሲሰልል ተይዞ ከብልጽግና ጋር እንኳን ተይዞ ምርመራ ነው የተደረገበት የፋኖ ትግል ሰብአዊ መሆኑን የሚያሳየው ይሄ ነው በርግጥ መጨረሻ ላይ ሰውየው አምልጦ ሄደ ወደ ብልጽግና ገባ እንጂ ሰውን በመግደል ሰው ላይ እንትን በማለት አይደለም ገብቷል እንትን የሚለው ሰብአዊነትን የታቀፈ ትግል ነው የሚያደርገው ዓለምም የሚገዛው እንደዚህ አይነት ትግል ነው እንጂ በእሳት አቃጥላለሁ ምናምን የሚል የደንቆሮ ትግል እኔ ትግልም አይደለም ይኸውልህ አንተ አሁን ዝም ብለክ ዘመነ ካሴን እነሱ ባወሩበት ልክ መናገር ስለምትፈልግ ነው ነገሩን አዙረክ ወደ ሌላ ይኸውልህ ጠላትክ በሄደበት ልክ ነው የምትሄደው